ሁላችንም ማለት ይቻላል ሕይወታችንን ቀይረን በሌላ አዲስ ሀገር በቋሚነት የመኖር ህልም እናልማለን። ነገር ግን ብዙውን ጊዜ አንድ ነገር ወደ ኋላ ይጎትተናል። ምን እንደሆነ ገምታችኋል አይደል? ገንዘብ። የኑሮ ውድነት ከዕለት ወደ ዕለት እየጨመረ በመምጣቱ ብዙዎቻችን ለቀለብና ለኑሮ እንኳን እየተቸገርን ስለ ሌላ ነገር ለማሰብ እንኳ ጊዜ የለንም። ይባስ ብሎ ይህን ሁሉ ትተን ወደ ሌላ ሀገር ሄዶ ስለ መኖር ማሰብ በራሱ ቅንጦት ነው የሚመስለን። ታዲያ ልብ ብላችሁ ስሙኝማ፣ ወደ አዲስ ሀገር ብትዛወሩና እንደ ዜጋ ተከብራችሁ ብትኖሩ፣ በተጨማሪም በዚያ ስለኖራችሁ ብቻ ክፍያ ቢፈጸምላችሁስ? እብደት ነው የሚመስለው አይደል? እኔም መጀመሪያ ሳስበው እንደዛ ነበር የመሰለኝ። ግን ይሄ እውነት ነው። ዛሬ በዚህ ቪዲዮ ይሄ እንዴት እውን መሆን እንደሚችል አሳያችኋለሁ። ማለትም ስለኖራችሁ ብቻ እየተከፈላችሁ የምትኖሩበትን ቦታ፣ ያውም ከ10,000 እስከ 50,000 ዶላር። በዛሬው ቪዲዮ ሀገራቸው ሂዳችሁ ስለኖራችሁ ብቻ የሚከፍሏችሁ 10 ሀገራትን እናያለን። ተዘጋጁም፣ ጉዞአችንን እንጀምር። ጃፓን በምድር ላይ ካሉት እጅግ አስደናቂና ተወዳጅ ቱሪስት መዳረሻዎች መካከል አንዷ ናት። ለዚህም ጥሩ ምክንያት አላት። ጃፓን ጥንታዊ ታሪክ፣ አስደናቂ ባህል እንዲሁም እንደ ቶኪዮ ያሉ ዘመናዊ ከተሞች መገኛ ናት። እናንተም እንደምታውቁት ጃፓን የቴክኖሎጂና የኢንዱስትሪ መናኸሪያ ናት። ነገር ግን ከዚህ ሁሉ መልካም ነገር ጎን ለጎን የሚታይ አንድ ከባድ ፈተና አለም። ይኸውም በሀገሪቱ ውስጥ ያለው የሕዝብ ስርጭት አለመመጣጠን ነው። አብዛኛው ሕዝብ በትልልቅ ከተሞች ሲኖር፣ በገጠራማና ራቅ ባሉ አካባቢዎች ደግሞ ጥቂት ሰዎች ብቻ ይገኛሉ። እንግዲህ ይህንን ችግር ለመቅረፍ የጃፓን መንግስት አንድ ፕሮግራም ቀርጾ ተግባራዊ ማድረግ ጀምሯል። ፕሮግራሙ ወደ እነዚህ ራቅ ወዳሉ አካባቢዎች ተዛውራችሁ ስለኖራችሁ ብቻ እስከ 10,000 የአሜሪካን ዶላር ይሰጣችኋል። ለምሳሌ ወደ ሚሽማ ከተማ ብትሄዱ ማለት ነው። በተለይ ከከተማ ርቀው በስልክና በኮምፒውተር ብቻ የሚሰሩ ሰዎች ወይም ሪሞት ወርከርስ ይህን ዕድል ቢጠቀሙበት ትርፋማ ይሆናሉ። ኦስትሪያ በአውሮፓ ውስጥ ተወዳጅ መዳረሻ ከመሆኗም በላይ እንደ ኤሮፓውያን አቆጣጠር በ2022 በተደረገ ጥናት መሠረት በዓለም ላይ ካሉ ሀብታም ሀገራት መካከል 16ኛ ደረጃ ላይ ትገኛለች። በአንድ በኩል የኢኮኖሚ እድገቷ ፈጣን ነው፣ በሌላ በኩል ደግሞ የሰለጠነ የሰው ኃይል እጥረት አለባት። ስለዚህ የኦስትሪያ መንግስት ከአውሮፓ ህብረትና ስዊዘርላንድ ውጭ ላሉ ዜጎች ሀገሪቱን እንዲረዱ እስከ 10,000 ዶላር ለመክፈል ወስኗል። ይህ ብቻ አይደለም፣ የ1 ዓመት ቪዛም ይሰጣቸዋል። ይህ ዕድል በተለይ ከፍተኛ ትምህርት ላላቸው ባለሙያዎችና አዳዲስ ሥራዎችን መፍጠር ለሚችሉ ሰዎች ትልቅ ነው። ኦስትሪያ ለአኗኗር ምቹ ከመሆኗም በላይ ለመደበኛ ዜጋ እጅግ የሚጠቅም የጤና አገልግሎት፣ ግሩም የትምህርት ሥርዓት እንዲሁም ዝቅተኛ የወንጀል መጠን አላት። በኦስትሪያ በአውቶቡስ በባቡርና በአውሮፕላን ከቦታ ቦታ መንቀሳቀስ እጅግ ምቹ ስለሆነ እንደፈለጋችሁ ሀገሪቱን ለመጎብኘት ያስችላል። የኦስትሪያ የአየር ጸባይ ዓመቱን ሙሉ መልካም በመሆኑ ጎብኚዎችን ይስባል። የኦስትሪያን ባህል ስናነሳ የታዋቂው የሙዚቃ ደራሲ የሞዛርት መገኛ መሆኗን በልባችን መያዝ አለብን። እንዲሁም እጅግ በርካታ የሚጎበኙ ሙዚየሞችም አሏት። አሜሪካ በምድር ላይ እጅግ ውድ ከሚባሉ አገሮች አንዷ ብትሆንም አንዳንድ ከተሞች የራሳቸውን ዕድል ፈጥረው ዜጎችን በገንዘብ እየገዙ ነው። ለምሳሌ የኒውዮርክ ግዛት ወደ ሆነችው ወደ ሮቸስተር ከተማ ለሚዘዋወሩ ሰዎች እስከ 15,000 የአሜሪካን ዶላር እየከፈለች ነው። ለዚህ ፕሮግራም ብቁ ለመሆን በሙሉ ሰዓት በኦንላይን ወይም በሪሞት ጆብ መስራት እንዲሁም ከተማዋን ከመረጡበት ቀን ጀምሮ በ6 ወር ጊዜ ውስጥ መሄድ ይጠበቅባቸዋል። እንግዲህ የአሜሪካ መንግስት ይህንን ለማድረግ የተገደደበት ምክንያት ምንድን ነው? ምክንያቱ ቀላል ነው። የአሜሪካ ከተሞች የሕዝብ እጥረት የለባቸውም። የኒውዮርክ ባለሥልጣናት የሀገሪቱን የጤና አገልግሎት፣ የኃይል አቅርቦት እንዲሁም የማኑፋክቸሪንግ ዘርፎች በእውቀት በበለጸጉ ሰዎች እንዲመሩ ይፈልጋሉ። የሮቸስተር ከተማ ለኑሮ ምቹ ከመሆኗን በላይ በሙዚየሞች፣
በፓርኮች እንዲሁም በኮንሰርቶች የተሞላች ከተማ ናት። በአንጻራዊነት ሲታይ ኑሮ ርካሽ ነው። ከዚህም በላይ የተለያዩ ባህልና ቋንቋ ያላቸውን ዜጎች ያቀፈች ከተማ ናት። ከአሜሪካ ታሪክ እንደምንረዳው ብዙ ብሔራዊ ፓርኮች አሏት። ለምሳሌ ግራንድ ካኔን፣ እንዲሁም በተለያየ ምግብና ባህል የተሞሉ ከተሞች አሏት። ከሮቸስተር በተጨማሪ ሌሎች ከተሞችም አሉ። ወደ ዌስት ቨርጂኒያ ለሚዘዋወሩ $12,000 እንዲሁም ወደ ካንሳስ ለመሄድ ላሰቡ ደግሞ $15,000 ይሰጣል። ለበለጠ መረጃ ቶፒካ ኢምፕሎይ ትራንስፈር ፕሮግራም የተሰኘውን ድረገጽ ይጎብኙ። የሳርክ ደሴት በሰሜን ምዕራብ አውሮፓ በምትገኘው በእንግሊዝ ቻናል ውስጥ ያለች ትንሽ ደሴት ስትሆን ድንጋያማ የባህር ዳርቻዎችና ማራኪ ገጠራማ መንገዶች በብዛት የሚገኙባት ናት። በይበልጥ የእንግሊዝን አይነት መንደር ለመኖር ለናፈቀ ሰው ሳርክ ምርጥ ምርጫ ትሆናለች። ከዚህም በላይ የአየሩ ጸባይ እጅግ በጣም መልካም ነው። ነገር ግን በደሴቲቱ የሚኖሩ ሰዎች ቁጥር እጅግ በጣም ጥቂት ነው፣ 562 ሰዎች ብቻም። ይህ ቁጥር ከቀነሰ በቅርብ ጊዜ ውስጥ ሳርክ ከሰው መኖሪያነት ተርታ ልትወጣ ትችላለች። ይህ እንዳይሆን መንግሥት አንድ መፍትሄ አመጣም። ይኸውም ወደዚያ ለሚዛወሩ ዜጎች እስከ $20,000 እየከፈለ ማበረታታት ጀመረም። አብዛኛውን ጊዜያቸውን ከከተማ ርቀው በኦንላይን ለሚሰሩ፣ የእርጅና ዘመናቸውን ለመኖር ወይም የተረጋጋና ጸጥ ያለ ሕይወት መኖር ለሚፈልጉ ሳርክ ምርጥ ምርጫቸው ናት። በሳርክ ብዙ የሚደረጉ ነገሮች የሉም። በሳርክ ደሴት ውስጥ መኪና ማሽከርከር አይፈቀድም። መኪኖች በሳርክ ደሴት የማይፈቀዱበት ምክንያት የአካባቢ ጥበቃም፣ የደሴቲቱ ጠባብ መንገዶች ልዩ ድባብን የመጠበቅና የቱሪዝም ጥቅምን ለማስጠበቅ ታስቦ ነው። መኪኖች የአየርና የድምፅ ብክለትን ከመጨመር ባለፈ አደጋን ሊያስከትሉ ስለሚችሉ እገዳው ለደሴቲቱ የጸጥታና የተፈጥሮ ውበት አስተዋጽኦ ያደርጋሉ። ለመጓጓዣነት ብስክሌት ወይም ፈረስ ጋሪ መጠቀም ይችላሉ። በምሽት ደግሞ ንጹሕ አየር ከመተንፈስ በተጨማሪ እጅግ በጣም ብዙ ከዋክብትን በመመልከት ዘና ማለት ይችላሉ። ዴንማርክ የምትታወቀው በሚያስደንቅ ታሪኳ ብቻ አይደለም፣ በዜጎቿ ደስታም ጭምር ነው። አንድ ጥናት እንደሚያሳየው ዴንማርክ በዓለም ላይ 2ኛ ደረጃ ላይ የተቀመጠች ደስተኛ ሀገር ናት። ይህ ብቻ አይደለም፣ ዴንማርክ እኩልነት የሰፈነባት ሀገር ከመሆኗን በላይ የኑሮ ጥራቷ እጅግ በጣም ጥሩ ነው። ታዲያ ይህ ሆኖ ሳለ ለምንድነው ሰዎች ወደ ሀገሯ እንዲመጡ የምትለምነው? መልሱ የዴንማርክ መንግስት ሀገሪቱ በበለጠ እንድታድግ የሚረዱ ዘመናዊ ሥራ ፈጣሪዎችን ወደ ሀገሯ ለመጋበዝ ወስናለች። ወደ ዴንማርክ መጥተው ቢዝነስ ለመጀመር ላሰቡ እስከ $50,000 ይሰጣቸዋል። የሀገሪቱ መንግስት ለአነስተኛ ቢዝነሶች የገንዘብ ድጋፍ ከማድረግም በላይ ዝቅተኛ ወለድ ያላቸው ብድሮችን ያቀርባል። ከዚህ በተጨማሪ በኮፐንሃገን ከተማ የሚገኘው ቲቮሊ ጋርደን በዓለም ላይ ካሉት እጅግ ጥንታዊ መዝናኛ ፓርኮች መካከል አንዱ እንደሆነና እንዲሁም ዴንማርክ ነፃ የዩኒቨርሲቲ ትምህርት እንደምትሰጥ ይታወቃል። እንግሊዝ ሁሌ ዝናብ የሚበዛባት ሀገር እንደሆነች ይነገራል። ግን እንደ እውነቱ ከሆነ ለመኖር በጣም ምቹ ከሆኑት ሀገሮች አንዷ ናት። ትልልቅ ከተሞች የሥራ ዕድል ከመሆን ባለፈ ለመዝናናትና ምግብ ለመመገብ በርካታ ቦታዎች አሏት። ከከተሞች በራቃችሁ ቁጥር ለዓይን የሚስቡ ሜዳዎችና ደኖች በብዛት ታገኛላችሁ። በሚገርም ሁኔታ ከ2022 እስከ 2023 ባሉት ዓመታት በእንግሊዝ ከፍተኛ የሆነ የመምህራን እጥረት ነበር። ችግሩን ለመቅረፍ መንግሥት መምህራንን ወደ እንግሊዝ ለመሳብ እስከ $13,000 ለመክፈል ወስኗል። በተጨማሪም የመምህርነት ሙያ በእንግሊዝ የተከበረ ነው። ከእንግሊዝ በተጨማሪ ስኮትላንድ፣ ዌልስ እና ሰሜን አየርላንድ ተመሳሳይ ዕድል ይሰጣሉ። ስለ እንግሊዝ ስናስብ የሼክስፒርና የቢትልስ መገኛ መሆኗን ፈጽሞ ልንዘነጋ አይገባም። ከዚህም በላይ በዓለም ላይ እጅግ ጥንታዊ የሆነው ካምብሪጅ ዩኒቨርሲቲን ጨምሮ በርካታ ዩኒቨርሲቲዎችም አሏት። አይስላንድን መጎብኘት ሌላ ዓለም ላይ እንደሚሄድ ነው የሚቆጠረው። እሳተ ገሞራዎች፣ የበረዶ ግግሮች፣ የእሳተ ገሞራ ፍሳሾች፣ አሳ ነባሪዎችና ከ115 በላይ የአእዋፍ ዝርያዎችን መመልከት ትችላላችሁ።
በክረምት ወቅት ደግሞ እጅግ ማራኪና ዓይንን የሚስብ የተፈጥሮ ክስተት የሆነውን ኖርዘርን ላይት መመልከት ትችላላችሁ። እነዚህ መብራቶች በተለይ በሰሜናዊ የሰማይ ክፍል ላይ የሚታዩ ሲሆን ቀለማቸውም እንደ አረንጓዴ፣ ሮዝ፣ ቀይና ቫዮሌት የመሳሰሉትን ያካትታል። ኖርዘርን ላይት የሚፈጠረው ከፀሐይ የሚመጡ ኃይል ያላቸው ቅንጣቶች ከምድር መግነጢሳዊ መስክ ጋር ሲገናኙ ነው። ወደ ነጥቡ ስንመለስ የአይስላንድ መንግሥት ወደ ሀገሪቱ መጥተው ቢዝነስ ለሚጀምሩ ሰዎች እስከ $50,000 ለመክፈል ወስኗል። በአሁኑ ሰዓት ትልልቅና በርካታ ቱሪስቶች ወደ አይስላንድ ስለሚመጡ የቱሪዝም ቢዝነስ ለሚሰሩ እጅግ ትርፋማ እንደሚያደርጋቸው ይገመታል። በዛ ላይ አይስላንድ የቫትናጆኩትል ብሔራዊ ፓርክ ማለትም በአውሮፓ ውስጥ ትልቁ ብሔራዊ ፓርክ መገኛ ናት። ብዙ ሰዎች ለመዝናናት የሚመርጡት ቦታ ነው። አይስላንድ በጂኦተርማል ኃይል አጠቃቀም ግንባር ቀደም ከሆኑ አገሮች አንዷ ስትሆን ከምትጠቀመው አጠቃላይ የኤሌክትሪክ ኃይል ውስጥ ከፍተኛውን ድርሻ ከዚህ ታዳሽ ምንጭ ታገኛለች። ጂኦተርማል ኃይል ማለት ከምድር ውስጣዊ ሙቀት የሚገኝ ኃይል ነው። ይህ ሙቀት ውሃን በእንፋሎት በማፍላት ኤሌክትሪክ ለማመንጨት ወይም ቤቶችንና ሕንፃዎችን ለማሞቅ ይጠቅማል። ኢስቶኒያ ከባልቲክ ሀገሮች መካከል አንዷ ስትሆን በምስራቅ አውሮፓ ትገኛለች። የባልቲክ ሀገሮች ስል እግረ መንገዳችንን የባልቲክ ሀገሮች ማለት ምን ማለት እንደሆነ እንመልከት። የባልቲክ ሀገሮች ማለት በሰሜን ምስራቅ አውሮፓ የሚገኙ 3 ሀገሮችን ያጠቃልላል። እነሱም ኢስቶኒያ፣ ላትቪያና ሊቱዌኒያ። እነዚህ ሀገሮች በባልቲክ ባህር ዳርቻ ላይ የሚገኙ ሲሆን ተመሳሳይ ታሪክና ባህል አላቸው። ከሁለተኛው የዓለም ጦርነት በኋላ በሶቪየት ኅብረት ቁጥጥር ስር የነበሩ ሲሆን እንደ አውሮፓውያን አቆጣጠር በ1990ዎቹ ነፃነታቸውን አግኝተዋል። በአሁኑ ጊዜ የኔቶና የአውሮፓ ኅብረት አባላት ናቸው። አሁን ደግሞ ወደ ጉዳያችን ወደ ኢስቶኒያ ክፍያ እንመለስ። ኢስቶኒያ በአንጻራዊ ሁኔታ ስትታይ ትንሽ ሀገር ብትሆንም በባህል በታሪክና በተፈጥሮ ውበት የተሞላች ናት። ጥንታዊ ከተማዎችን፣ ጫካዎችን፣ ባህር ዳርቻዎችን እንዲሁም ልዩ የሆኑ ደሴቶችን መጎብኘት ትችላላችሁ። እንደተለመደው መንግሥት ለአዳዲስ ሥራ ፈጣሪዎች እስከ $50,000 ለመክፈል ወስኗል። ከሁሉም በላይ ኢስቶኒያ ዘመናዊና ተራማጅ አገር ናት። ኢሬዚደንሲን ጨምሮ በርካታ የዲጂታል ቴክኖሎጂዎችን በመጠቀም ትመራለች። ኢሬዚደንሲ ወይም ኢነዋሪነት ማለት በአካል ወደ ኢስቶኒያ ሳይሄዱ የኢስቶኒያ ዲጂታል ነዋሪ መሆን የሚያስችል ፕሮግራም ነው። ይህ ፕሮግራም ከየትኛውም የዓለም ክፍል ሆነው በኢስቶኒያ ኩባንያ እንዲመሰርቱ፣ የባንክ አካውንት እንዲከፍቱ፣ ግብር እንዲከፍሉ እንዲሁም ሌሎች የቢዝነስ ሥራዎችን እንዲያከናውኑ ያስችላል። በቀላል ቋንቋ ስናስቀምጠው ኢሬዚደንሲ ማለት የኢስቶኒያ ዲጂታል ፓስፖርት ነው ማለት ይቻላል። ይህ ፕሮግራም ለዓለም አቀፍ ሥራ ፈጣሪዎችና ፍሪላንሰሮች ጠቃሚ ነው። ኢስቶኒያ ለምንድን ነው ዜጎችን ወደ አገሯ የምትጋብዘው ካላችሁ፣ በዓለም ላይ በዲጂታል ረገድ በጣም የላቁ ከሚባሉ አገሮች አንዷ ስለሆነች እንዲሁም ብዙ የቴክኖሎጂ ኩባንያዎች ስላሏት ነው። የስካይፒ መስራቾች እንኳን እዚሁ ነው የተገኙት። ታይላንድ በእስያ አህጉር የምትገኝ ውብ አገር ስትሆን እጅግ በርካታ ቱሪስቶች በየዓመቱ ይጎበኟታል። በተለይም አሜሪካውያንና ካናዳውያን ወደ ታይላንድ መጥተው በነፃ እንዲኖሩ መንግሥት በርካታ ፕሮግራሞችን ቀርጿል። ከእነዚህም መካከል ዋነኛው እንግሊዝኛን ለአካባቢው ነዋሪዎች ማስተማር ነው። በወር ከ800 እስከ $1,000 ያገኛሉ። ወደ ታይላንድ ሲሄዱ መስተንግዷቸው ግሩም ነው። እንዲሁም ቶም ያም የተባለውን ሾርባ ወደዚህ ሀገር የመጡ ሁሉም ይሞክሩታል። ይህንን ዕድል በመጠቀም በርካታ ጥቅሞችን ያገኛሉ። ለምሳሌ ስራው የተረጋገጠ ነው። ከአካባቢው ባህል ጋር በቀላሉ ይተዋወቃሉ። እንዲሁም በነፃ ወደ ተለያዩ የእስያ ሀገሮች መጓዝ ይችላሉ። ኒውዚላንድ በሚያስደንቅ የተፈጥሮ ውበቷ በዓለም ላይ ተወዳዳሪ የሌላት ሀገር ነች። እንደ ሎርድ ኦፍ ዘ ሪንግስ ያሉ ታላላቅ ፊልሞች እዚህ መሰራታቸው በቂ ምስክር ነው። ሆኖም ከዚህ ሁሉ ውበት ጋር ኒውዚላንድ ለዓመታት ከባድ የሕዝብ ቁጥር ችግር እያጋጠማት ነው። በቂ የሰው ኃይል ባለመኖሩ ኢኮኖሚዋን ለማሳደግ ተቸግራለች።
ለምሳሌ ካይታንጋታ የተባለች ከተማዋ 800 ነዋሪዎች ብቻ ሲኖሯት 1500 ክፍት የሥራ ቦታዎች አሏት። ኒውዚላንድ በጎች በብዛት ከሚገኙባቸው አገሮች አንዷ ስትሆን ኪዊ የሚባል ልዩ ዝርያ ያለው ወፍ የሚገኘው እዚሁ ብቻ ነው። ኒውዚላንድ ይህንን ችግር ለመቅረፍ የውጭ ሥራ ፈጣሪዎችን ወደ አገሪቱ በመጋበዝ ከፍተኛ ገንዘብ እየከፈለች ትገኛለች። እያንዳንዱ ሥራ ፈጣሪ $165,000 ይቀበላል። ከዚህም በላይ በነፃ መኖሪያ ቤት ይሰጣችኋል። ታዲያ ምን ትፈልጋላችሁ ከዚህ በላይ? ሻንጣችሁን ጠቅልላችሁ ወደ ኒውዚላንድ ብትሄዱ ምን ይመስላችኋል? እንግዲህ ውድ ተመልካቾችም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በእነዚህ ሀገሮች ውስጥ ስለሚገኘው ኑሮ እንዲሁም ስለ ባህላቸው በቂ መረጃ እንዳገኛችሁ ተስፋ አድርጋለሁ። ለተጨማሪ መረጃ በየሀገሩ የሚገኙትን ድረገጾች ይጎብኙም። ቪዲዮውን ላይክ እንዲሁም ሰብስክራይብ በማድረግ ለሌሎችም እንዲደርስ አድርጉም። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።